አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙ ኢልሃም ቻናል ተከታታዮች እንዴት ናችሁ? ቤተሰብ ሰላም ናችሁ ወይ? ደህና ናችሁ ወይ? ያለሁላችሁ አልሐምዱሊላህ። እንዴት ናችሁ? ስራ፣ ጤና ሁሉ አማን፣ ሁሉ መልካም? እኛ አለንላችሁ አልሐምዱሊላህ። ከእናንተ ጋር ስራ እንዴት ነው? ሰላም ነው ወይ? አላችሁ ወይ? እኛ አለንላችሁ። ከእናንተ ሙቀቱ ከኛ ጋር ክረምቱ እላችኋለሁ እና ብዙ ጊዜ ሰሞኑን ደግሞ ትንሽ ቀክ ብሏልና ዱአ አድርጉ ማለት ነው ቤተሰብ። ዛሬ ደግሞ ትንሽ ሲያከፈክፍልን አድሯል። ኢንሻአላህ አላህ ያምጣልን ዝናባችን ማለት ነው። በተለይ ወደ ገጠሩ ያው ታውቃላችሁ ማለት ነው አዝመራ ዝናብ ይፈልጋልና አላህ ያምጣልን። እና እንዴት ናችሁልኝ? ደህና ናችሁ? የኛ ውድ ውድ እንቁ ቤተሰቦቻችን እንዲሁም የቅመሟ እህቶች፣ ወንድሞች፣ እናቶች፣ አባቶች ማለት ነው። እህቶቼ፣ እናቶቼ፣ አባቶቼ ትላለኝ እና በጣም ነው የምታስደስተኝ ይሄ ባህሪዋ ማለት ነው። እሷን ወክዬ እኔም ሰላም ልበላችሁ ማለት ነው ቤተሰብ። እና እንዴት ናችሁልኝ? ሰብስክራይብ ለምታደርጉን፣ ኮሜንት አስተያየት ለምትሰጡን፣ ሼር ላይክ ለምታደርጉልን ሁሉ ሹክራን ጀዛኩሙላሁ ኸይረን ጀዛ ብለናል። አሁንም ይህንን ቻናል በማሳደግ ሼር በማድረግ አዲስ የምትመጡ ደግሞ እንዲሁም ሰብስክራይብ በማድረግ አንዲት የስደት እህታችሁንና ደግሞ ያችን ቅመሟን ደግሞ ለማሳደግ እንዲሁም ለማስደሰት ወደኋላ እንደማትሉ ተስፋ አደርጋለሁ። ኢንሻአላህ ካላህ ጋር ማለት ነው። ያው የሰው ልጅ ይጥራል ይግራል፣ ሁሉም ነገር የሚያሳካው አላህ ነው ማለት ነው። እኛም ደግሞ ካላህ በታች እናንተን ሰበብ ለማድረግ የእናንተን እንትን ፈልገን መተናል። ያው እንግዲህ ታበረታቱና ያላችሁ ቪዲዮአችንን ሼር ላይክ ሰብስክራይብ በማድረግ ብለን እናስባለን ኢንሻአላህ። ዛሬ ግን ቤተሰብ የመጣሁት በአንድ ነገር ነው። እንደው ቢሳካልኝ ማለት ነው ቢሳካልኝ በጣም የማይበገር አይበገሬ አይሸነፍ የሰው አለ። ያው ታውቁታላችሁ፣ ሁሌም ሰው እንዳስጨነቀች ነው፣ ሁሌም በሰው ላይ እንደተረማመደች ነው። እሱም በምንድን አንዴ ማስደንገጥ ትለዋለች፣ አንዴ ፕራንክ ትለዋለች። አላውቅም ብቻ እሱ ማናት ቅመሟ ማለት ነው። ቅመሟን ዛሬ ልበቀል ነው እኔም ማለት ነው። ያው መቼም አስተፍሮላ በቀልም ያው ታውቁታላችሁ። ያው ለእንትን ነው የሚባል ነገር አለ። እንዴት ልበላችሁ፣ ምን ላደርግ መሰላችሁ? ግን በዚሁ አጋጣሚ ወደ ሀሳቡ ሳልገባ ቤተሰብ እንዲህ ብፈልጧት ማለት ነው። አንደኛ ተከራካሪ፣ ሁለተኛ ባቀረባችሁላት ነገር እሷን ያስከፋታል፣ እሷን ያስደነግጣታል ብላችሁ በምትሉት ነገር የማታለቅስበት ምክንያት ብዙ ጊዜ ደክሜ አልሳካልኝ ብሏል። ይሆን እንደዚህ የመደንገጥ የማልቀስ ነገር የላትም። በዛ ነገር ላይ በቃ ክርክር ነው የምትወደው። የሆነ በቃ ግትር አባቴ ምን ይላታል መሰሏችሁ? ብዙ ጊዜ ቤት ውስጥ የሆነ ነገር እንትን ሲባል ይሆን ሀሳብ ሲነሳ በዛ ነገር ላይ በጣም ነው የምትከራከረው። አባቴም እንደሚላት እርሜ ይስጠኝ እንጂ አንቺ ወደፊት ጠበቃ ነው የምትሆኝ ነው የሚላት። አንቺ የፍርድ ቤት ጠበቃ ባትሆኝ ይላታልና አባቴ። ይሄ ነገር አሁንም አብረኝ እኔ ሳያት በጣም ነው የሚያጅበኝ ማለት ነው። የሆነ በቃ እና ምን ልላችሁ ነው፣ ያው ታውቃላችሁ ልጆች ቁርአን ታቀራለች ብያቸዋለሁኝ። እነሱ ልታደርስ ወታልኛለች እና እኔ ምንድን ልጠቀም ነው? ምን ልላት ነው ዛሬ? ባለፈው ላገባ ነው ብላ ነው አይደል? እሷ እንግዲህ ላገባ ነው ብላ እንደዛ አድርጋኛል። እንደዛ ራሴን ውዝ እስከሚል ድረስ ቤተሰብ ድንግጥ ብዬ ማለት ነው። አሁን ዛሬ ደግሞ እኔ የምልል ነው ያው እኔ ያለሁበትን ያው ታውቃለች፣ እናንተ የምታውቁት ነገር ነው፣ ድብቅ የለውም። እኔ እንግዲህ ማማዬ አስተምርሽ ዘንድሮ ያው አልፋለች፣ አልሐምዱሊላህ ወለከል ሐምድ ሽኩር። እሷን በጣም ደስ ብሏታል፣ እኔም በጣም ደስ ብሎኛል። አስመዝግቢያታለሁ። በጣም ወጥተን ወርደን በጣም እኔ እንጃ በጣም ፕሮሰስ አብዝተውብናል ብታው። እዛኛው ትምህርት ቤት ስንሄድ ወደ 9ኛ ክፍል ስትገባ ማለት ነው በስንት ቀን መሰላችሁ ያለቀላት? ያው ነግራቸዋለኝ። ያን ነገር አድርጌያለሁ፣ ከፍያለሁ። መጽሐፍ አምጥታለኝ፣ ደብተርም አይታችኋል። ያው ቪዲዮ ሰርታችኋላችኋለኝ። ጓደኛዬ እንደዛ አደርግላታለኝ። ይሄ ነገር ሁሉ ታለቀ በኋላ እኔ ምን ልል ነው ይሄ ትምህርት ቤት ወደፊት ከፍያለሁ፣ ይሄ ትምህርት ቤት ወደፊት እንደዚህ እንደዚህ ተብሏል። ስለዚህ ይሄን ደግሞ እኔ አቅሜ አይችልም ማማዬ። እና ደግሞ እኔ ያው ባለፈው አንቺ እንደ ቀልድም ቢሆን ሀሳቡን ብታመጪው ተቃውሜሻለሁ፣ ለእሱ አፉ በይኝ። አሁን ላይ ግን ሳየው ከኑሮውም ከሁሉም የተነሳ በጣም እኔ ነኝ ያለ አንቺንም በጣም ጥሩ አድርጎ ተንከባክቦ የሚይዝ እኔንም ደግሞ አንቺም ራሱ ይሄንኑ ጥንቅጥ ይሄ እንደዚህ አይነት ነገር እና ዳቦ ተጋገር ምን በል ማለት የለብሽም በቃ አይደለም ለልጅሽ ለአንቺ የሚተርፍ ነው የተባለ እኔ ነኝ ያለ። ቤተሰቦቹ የሚታወቁ በጣም የሽማግሌ ልጅ ተቆጫለው ምናምን እንደዚህ ባል ስለመጣ ልጅሽ ለልጅ ስለተባልኩኝ ልጅን ወድጀዋለሁ። በቃ ታውቂያለሽ፣ አሁን የምፈልገው እኔ ካለሁበት የሚያወጣኝ ነው። ስለዚህ በእርግጥ ተውጥንቅጥ የሚያወጣው ረብል ዓለሚን ነው፣ ሰው አይደለም ቤተሰብ። እኔ ግን እሷን እንደዚህ ብዬ በቃ እንደዚህ አይነት ልጅ መጥቷል ፈቃደኛ ከሆነ እንዲያስተምርሽ ያደርጋለሁኝ። በቃ ትምህርቷን ተመዝግባለኝ ብታስተምራት ብዬ እለዋለሁ። ግን የምትፈልገውን ነገር እሷ የምትለኝም በሙሉ አሟላለሁኝ፣ አንቺ ብቻ እሺ በይኝ ብሎኛል። አሁን ደግሞ እኔ እናትሽንም ቢያትይኝም ታከብሪኛለሽ አውቃለሁኝ፣ ስለምታከብሪኝም ዘንቼብሽ ነው። ስለዚህ ዘንድሮ አስመዝግቢ ምንም ማለት አይደለም፣ ገንዘብ ይጠፋል ይለማለ።
እሱ ጎበዝና ጀግና ተሆነ እንግዲህ ኢንሻአላህ ትምህርትሽን ያስቀጥልሻል ብዬ አስባለሁኝ። ግን አሁን በቃ እንጋባ፣ አሁኑ እኔ ሽማግሌ ልኬ ቀጥታ ወደ ኒካ መግባት ነው የምፈልገው ብሏልና ልድርሽ ነው። አሰቦት ቤተሰብ ልትማር እየተዘጋጀች ትምህርት ቤት ልትማር እየተመዘገበች ልጅ ነው ያግቢ። አስባችሁታል አይደለ? ይሄ ያስለቅሳል። አታለቅስም ቤተሰብ አታለቅስም ልጅቱ። ይሄን አቅለን ስለማቅ ነው በቃ የልጅን ባህሪ ጠንቅቄ ያወቅኩት ምንድን ነው የሆነ ነገር በሏት የሆነ ነገር አድርጎ በእንባ የመሸነፍ እንትን የላትም። በክርክር ይሆናል ንትርክ ነገር ነው የምትፈልገው። በዛ ነገር ያው ልባችሁ ሲደርቅ ትተውታላችሁ። እኔም ያ ነው ብዬ ነው የማስበው። እና ዛሬ ልድርሽ ነው የምላት። አሁን ልጆቹን ልታደርስ ሂዳልኝ ነው። መንጫዋ በር እየተኳኳለ ቤተሰብ ልክፈት፣ በር ልክፈት። በቃ ምንድነው የምላት መሰላችሁ? በቤተሰብ ወይ ወጣችብኝ ቤተሰብ ወዴ መጣሽ እንዴ? ለግቢው ቪዲዮ ገና እያስጀመርኩኝ ገና ይኸው እንደው ክፍት ሳረግ ማለት ነው እንትን ቪዲዮ ልሰራ እስጀምር ሳረገው ነው የመጣሽው። ነው ይቶሎ ይበዝ አድርሻቸው አንደች እናታቸው ኸይር ነው ይቶሎ እንኳን ደህና መጣሽ። እንደው ምንም አይነት ሀሳብ እንትን ሳልን ማለት ነው ገና በቃ እኔ ሰላም ነው ያልኳቸው። መግቢያ ሰላም ታቅርቢያለሁ። በእርግጥ አንቺ ሰላም ባያቸው የልጆቿን አድርሳ መታለች ቤተሰብ። እሺ ዛሬ ያው ነገርሽልኝ። እሺ ያው እያያችሁ ነው። ተቀድሜ ተጀምሮ ደረስኩኝ። እንደ ሁሌ እሷ ናት ቤተሰብ መግቢያ ምናምን እያለች የምታስጀምረው። ዛሬ እኔ ይሁን እድሉ ብዬ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ውድ የቻናላችን ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኛ ያለንላችሁ አልሐምዱሊላህ። እንግዲህ በሀገር ውስጥም ሆናችሁ የምትከታተሉ እንዲሁም ደግሞ በስደት ዓለም ያላችሁ እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ ጭምር እንዴት ናችሁልኝ? ጤና፣ ስራ፣ አፍያ እንዴት ይዟችኋል? ይወራለሁ ማለት ነው ቤተሰብ። እንግዲህ ዛሬ ደግሞ ማሚ ጋር መተንላችኋል ማለት ነው ቤተሰብ። ያው እንግዲህ ሁልጊዜም እንደምለው ቪዲዮ ጀምሩት፣ በላይክ ጀምሩት። እንዲሁም ደግሞ ከወደዳችሁት ደግሞ ሼር በማድረግ አግዙን እላለሁኝ ማለት ነው ቤተሰብ። ተጀምሮ ስለመጣው እንትን ያለኝ ማለት ነው። ችግር የለውም። አሁን ጀምሬ የተደናገራት እስከዛሬ ሀሳብ እሷ ይዛ ስለምትመጣ ቪዲዮውን አስጀምሬብሻለሁ። ይገባኛል። እና ቤተሰብ እንዴት ናችሁ? ደህና ናቸው ወይ? ስራ እንዴት ነው? ያው ብዙም ሰላም ሳላላችሁ ምንም እንትን ሳልል ማማዬ ስትመጣ በር ልከፍትላት እጄ ነው ማለት ነው እየቆረቆረ ስለነበረ እና እኔም እንዴት ናችሁ በተመለስ ሰላምታዬን ሳልጨርስ እንኳን ነው የመጣችው። እና እንግዲህ ዛሬ በቤተሰቦችሽ ፊት እናትሽን በቤተሰቦችሽ ፊት ሳይሆን ለእናትሽ ያለሽን ክብር በፊትሽ ነው ብዬ አይደለም፣ ለእናትሽ ያለሽን ክብር ለእናትሽ ያለሽን ትህትና ሳላደንቅ አላልፍም። አንቺም ይሄ ወግ ማድረግ ደርሶሽ ኢንሻአላህ እንደዚሁ የምትከበሪ የምትወደጂ በህይወትሽ አላህ የሚያስደስትሽ ያድርግሽ ማለት ነው። በዚሁ አጋጣሚ አሜን። አሁን ዛሬ እኔ ነኝ ወደ አንቺ የመጣሁት። እሱም ምንድን ነው ከዚህ በፊት ያው በቀልድም ይሁን በምንም አንድ የሆነ ሀሳብ አቅርበሽ ነበረ ታስታውሽ ከሆነ እንደውም ትምህርቴን አቋርጬ ላገባ ነው ምናምን እያልሽ ነበረ ታስታውሽ ከሆነ። ያንን ሀሳብ ደግሞ ተቃዋሚ ነኝ እኔ አይደለ? በፕራንክ ቪዲዮ አድርገሽ እንትን ብለሽኝ ነበረ የሆነ እንደዚህ ላገባ ነው ምናምን ብለሽኝ ያ ነገር ተቃውሚዋለሁ ታውቂያለሽ አይደለ? አሁን ግን ማማዬ ምን አለ መሰለሽ መቼም የሰው ልጅ ያስባል አላህ ይፈጽማል ይባላል አይደለ? ስለዚህ ሰው እንደማሰቡ አላህ እንደመፈጸሙ መጠን አሁን ያው አንቺ ብዙ አላማ አለሽ ከእኔ ህይወት የተነሳ ካለው ውጣ ውረድም የተነሳ አንቺን ከማሰብሽ የተነሳ ትምህርትም አቋርጬ ስራ ልግባ ብለሻል፣ ምንም ልበል ብለሻል። ያንኛው ግን ያው ዝም ብሎ እንትን ነገር ነው ያተይው እንደ ሀሳቡ እንድታስታውሽው ብዬ ነው። እንዴት እንደዛ ስልሽ በቀልድ እንኳን ስልሽ የምትቆጪ በቀልድ እንኳን ስልሽ የምትናደጂ ዛሬ እንዴት ልትይኝ እንዳትችይ ብዬ ነው ይሄንን እንደ ሀሳብ መንደርደሪያ ያስነሳሁት። እና አሁን ላይ ምንልሽ ፈልጌ ነው እኔንም ይሄውን እንደዚህ ለሊት ዳቦ ጋግረሽ እንቅልፍሽን አተሽ ምን ብለሽ ምን በወጣሽ። እንዲሁም ደግሞ ልጅቷ በዚህ እርሜዋ ለምን ታስባለች? ለምን ትጨናነቃለች? እኔ ፈርቼሽ ነው እንጂ በቃ በጣም የሚፈልጋት በጣም የሚወዳት አንቺንም ተዝው ጥንቅጥ የሚያወጣ እሷንም ደግሞ በጣም አክብሮና ተንከባክቦ ያለምንም ጭንቀት ከአላህ በታች የምትፈልገውን ነገር እያደረገ ሊያኖራት የፈለገ ልጅሽን ለልጄ ልንልሽ አስበናል። እና ይሄንን ነገር እንፍታ አንቺ ጋር ቤተሰብ መሆን እንፈልጋለን፣ ልጅሽን ለልጃችን ማድረግ እንፈልጋለን ተብዬ ሀሳብ ተሰጥቶኛል። እኔም ተጠይቄያለሁ ማለት ነው።
አሁንም እኔ ታዲያ ሚስት ቤተሰብ ሚስት ነው የምትለው። ሴቱን ወንድየው ሚስት ትላለች፣ ሴቷን ደግሞ ባል ነው የምትለው። አፍ ያልፈታኝ ናት እኮ ልጅቱ እራሷ አያቸው አይደለም። እና አሁን ስለዚህ ምን አለ መሰለሽ ማማዬ፣ ያው ትምህርት አስመዝግቤሻለሁኝ አይደለ? በጣም ወጥተሽ ወርደሽ ተምረሻል፣ ማነው ተመዝግበሻል። መስከረም እየመጣ ነው፣ መማር ትፈልጊያለሽ አውቃለሁ። አሁን ደግሞ እኔም በውጭ ስሰማ ይሄ ትምህርት ቤት ገና የወር ክፍያ አለው አሉ። በእናንተ ማለት ነው የዘጠኛ ክፍል አሁን ክፍያ አለው አሉ። ቤተሰብ አሁን ወደፊት ብዙም አይደለም። ኧረ ለእኔ ብዙ ነው፣ ምንም ይሁን ምንም ለእኔ ብዙ ነው እሱ። ክፍያ መኖሩን ግን ታውቂያለሽ፣ እንዳለ ቦር እንዳለ ታውቂያለሽ ማለት ነው። እርግጠኛ አይደለም ግን ሰምተሽ ኦኬ ሲሉ እንግዳስ እኔ ደግሞ እርግጡን የሰማሁት ቤተሰብ በወር ክፍያ አለው አሉ። እንደገና ደግሞ አሉ በየጊዜው ስብሰባ የሚጠሩት ነገር ይሄን ነገር አለ አሉ። ስለዚህ እኔ አልሐምዱሊላህ ልጅ አሁን 8ኛ ክፍል ስትጨርስ አንድም ቀን ወላጅ ሳየው ላይ ስብሰባ ምናምን የሆነ የትምህርት ቤቱን በተመለከተ ነው እንጂ በልጄ ወላጅ ሳልባል እንደተከበረች አስከብራኝ ወጣለች ጨርሳ ማለት ነው። 9 ወሩን በጣም ደስ ብሎኛል። አሁን ግን በጣም ደክሞኛል፣ ሰልችቶኛል። እንደዚህ አይነቱን እድሏን ከማስመልጥባት እንደዚህ አይነት ደግሞ እኔም እንደዚህ እንዴ ለምን ብዬ ራሴን ከሚጸጽተኝ ማለት ነው ቤተሰብ እኔም ጋር ተምትወጣ ተምትወረድ በሚለው ያው እንግዲህ እሱ ስለተማሪ ስላልተማረች አይደለም። ልጁ ደግሞ እርግጠኛ ነኝ ያስተምራታል። አሁን ይሄንን የተመዘገበችበትን ይሄንን ደብተሯን ምናምን ዝም ብሎ ይክሰር አይልም፣ ያስተምራታል ብዬ አስባለሁ። ኢንሻአላህ ይሄንን እኔ ማስማማለሁ ብዬ አስባለሁ፣ አናገራለሁኝ። ዛሬ ግን የመጣሁት አድገሻል አልሐምዱሊላህ። እንግዲህ አሁን ይኸው 16 ዓመትሽ አይደለ? 16 ዓመቷ ነው ቤተሰብ። እንግዲህ ያው መቼም ትዳርና መውለድ በልጅነት ነው ይባላል አይደለ? እኔ አሁን በልጅነት የወልጃቸው አይደል? ይኸው ዛሬ እህቶቼም ልጆቼም ጓደኞቼም ቤተሰቦቼም የሚሆኑልኝ። ስለዚህ እኔም በራሴም ስላየሁት በእርግጥ እንደዚህ እንደኔ ውጣንቅጥ ሳይሆን ደስ ብሏቸው እንዲኖርልኝ ነው ልጆችን የምመኘው። እና ይህንን ሀሳብ ልጠይቅሽ በቤተሰቦችሽ ፊት ደስታዋ ያስደስታቸዋል ብዬ ነው ቤተሰብ። እና ምን ትያለሽ? ስለዚህ አሁን ዘንድሮ እሱ ደግሞ ልጁ ደግሞ የፈለገው አሁኑ ነው። እኔ እስካሁን ስታወሪ ያው የሆነ እንደዚህ ግን ቪዲዮ እየሰራ ነው ታውቂያለሽ አይደለ? ዩቲዩብ ላይ የሚለቀቅ ነው። ስለዚህ ደግሞ አሁን እኔ እያወራሽ ያለሽው ነገር ምንም አልገባኝም። ያው እንትን ነው ምንድን ነው ይሄ አላቋረጥሽም ብዬ እናትንም የሆነ ወሬዋን እንቅፍ ማድረግም ሀራም ነው አንደኛም ነገር እና ለዛ ብዬ ዝም ብዬ አስጨርሽሻለሁ። አዎ በህይወት መውጣት መውረድ ያለ ነው። ይሄ ህይወት ፈተና ናት፣ ቀርሜም ሲታወቅም ማለት ነው። ስለዚህ ደግሞ ይሄ መውጣት መውረድ ያለ ነገር ነው። ስለዚህ ደግሞ ይሄንንም እንዳናጣው አልሐምዱሊላህ እያልን ነገ ሌላ ቀን ነው፣ ዛሬ ደግሞ እንደዚህ ነው እያልን ነው እንጂ መኖር ያለብን እንጂ ማለት ቀድሜ እስከዛሬዋ እናቴ የት ናት መጀመሪያ እንዴት ማለት አሁን ግን አይደለም እስከዛሬ ለሰው የምትመክራ ምን የምትለው አሁን ጭራሽ አግቢ እኔ እንዴ ማማዬ፣ ይሄ እኮ በጣም ቁም ነገርና ክብር ያለው ጥያቄ እኮ ነው የጠየኩሽ። አይሆንም አይደለም ስልሽ አሁን እኔ እንኳን በራሴ ምንድነው የምልሽ አሁን እኔ እንደዚህ እንኳን ስንሆን ሀታ ሌላው ይቅርና አንቺ ግን እንደዚህ የሆነ ወይኔ እንጃ ምን አስበሽ እንደሆነ አላውቅም። ማማዬ አንቺም ከምትጨናነቂብኝ ከኔ ጋር የሆነ ነገር እንደዚህ ይሄ ግዴታዬ ነው። ይሄ እኔም ግዴታዬ ነው። ይሄን ስራ መስራት መውጣት ነው ግዴታዬ ነው። አሁን ያልቀበልም እንዴ ምክንያቱም እኔ የራሴ የሆነ እንደምታከብሪኝ ብያለሁ። ታከብሪኛለሽ፣ ለኔ ተብራለሽ። ብዙ አላማ አለኝ፣ ብዙ ነገር አለኝ። ስለዚህ አሁን ደግሞ እኔ ምን አውቀው ከምን ተነስቼ ቀጥታ ወደ ትዳር ዘው አይባልም አይደለ? ስለዚህ ደግሞ አይደለም ትዳርን አስቦበት እኮ አይደለም ይሄ እሱ የታወቀ ነው። ከትዳርና ከሞት አይቀርም ትላለች አያቴም እንኳን ማለት ነው። ይሄ ትክክል ነሽ። ግን ደግሞ ገና ለገና አንቺ እንዴት አይነት አስተሳሰብ ነው ይሄ? ይሄ ለፋን ወጣን ወረድንና ግዴታ ነው። ይሄ ህይወት ነው። እንዴት እንደምንኖር በፊት የሆነ በምን ምክንያት እንኳን እዚህ ደረጃ እንደደረስን ታውቂያለሽ። በዛ በቤት ጉዳይ ነው አይደለ? ያ ጉዳይ ባይኖርብን በእርግጥ እንትን እህሏችን አላህ ነው የሚያውቀው መኖራችን እኮ። አይ ዞሮ ዞሮ አሁን ምንም ሰበብ ሳታበዥ ማለት ነው ጉዳዩን እኔ ልቀበል ስለሆነ ነው። እሑድ ይመጣል ሰው እሑድ ይመጣል ተብያለሁ። እንግዳ እሑድ ይመጣል ስለተባልኩኝ ቤተሰብ እንግዳውን ልቀበል ስለሆነ ነው ማለት ነው። አሁን ማነገርሽ ገብቶሻል አይደለ? እንደዚህ ራሱ ማለት ነው ያለሁበትን ስለሚያውቁ ቤተሰብ ምንም ነገር አያስፈልግም። በቃ ቤተሰብ በቃ የሆነ እንደዚህ እንትኖች ሰው ይመጣሉ እሑድ ለእሑድ እንትን እንድትይ ነው አልኩኝ። እኔ ግን ደግሞ ለልጄ ታውቃላችሁ አይደለ? የሆነ እንትን ለማለት ስላለብኝ እሷም ጋር ማውራት ስላለብኝ ለማስገኙ ነው ያልኳቸው። ገባችሁ አይደለ? ለማስገኙ ዛሬ ሐሙስ ነው ለማስገኙ ነው የቀጠርኩትና ማስገኙ ይቆያል። ሌላው ይቅር አንቺ እኔ ተምሬ ትምህርቴን ጨርሼ የሆነ ስራ መያዝ ኢንሻአላህ አላህ ካለልኝ
ብዙ ሀሳብ እቅድ እንዳለኝ ታውቂያለሽ። የፈለገችውን ያደርጋል ተብያለሁ። የፈለገችውን እንደሚያደርግ እኔ ራሱ እንዲጨጫው ለመጣው ሰው ሳወራ ቤተሰብ እሷ መሆን የምትፈልገው ሁላ ማድረግ የሚፈልግ ነው። ብቻ ልጅ ነው እንዴት ብሎ ቀድሜ ታቆኝ ማን ነው ምን በቃ እንደዚህ አይነት እንትን እሱማ ሳያውቅ እኮ አልመጣም። ታውቂውም ሊሆን ይሻላል ደግሞ ነገሩ ገፍቶበት ወደ መሀል ስንገባ ታውቂዋለሽ ብዬ አስባለሁ። ምክንያቱም ተዛሬ ነገር ተራተባ ነገ ጧት ሌላ ሰው ከሚቀርበኝ እስከ ዛሬ ድረስ አንቺ ሀታ ሌላው ይቅርና ታውቂያለሽ፣ ባለፈው ሰፈር ያገባቸው ልጅ ከትምህርቷ ወጥታ አስተምርሻለሁ ብሏት ስንት ነገር ብሏት ይኸው አሁን እያለቀሰች ነው አይደል? እንዴት ተቀመጠች? ይኸው ዘንድሮ ተመዘገበች። ችግር የለውም አይደለ? ያ ነገር በእርግጥ አይደለም ደግሞ የሆነ እሱ እንደዚህ ከፋና ይሄ ይከፋል ማለት አይደለም። ግን ደግሞ ጭራሽ የማይሆን ነገር ነው ማለት እንዴት? እኔ ላንቺ ያለኝን ቦታ ታውቂያለሽ። አንደኛ ነገር እኔ እኮ ደስ ስለኝ ነው እናንተ ለራሱ መፍረድ ትችላላችሁ። ወላሂ ቪዲዮ ላይ እንኳን ምንድን ነው የምለው ቪዲዮ ላይ ለራሱ እኔ ስንት ነገር ነው የምለው። አሁን እንኳን ስትደሰችልኝ ባህላል ነገር ስትገቢልኝ ለእኔ ማረቄ ነው። ሴት ስትሰተር ደስ ይላል፣ ይሄ የታወቀ ነው። ግን ደግሞ እኔ ገና ነኝ። ባለፈው በፕራንክ ነው ያ ኖርማል ነገር ነው እንደዚህ እንጂ እኔ እንደዚህ አይነት ነገር ጭራሽ አይሆንም ማለት እንዴት ተብሎ ቀርቢ። አንቺስ እንዴት አሰብሽው? እስከዛሬ ለሰው የምትመክሪዋ ሌላው ይቅርና ለእህቶች እንኳን እንደዚህ የምትይው ነገር እኮ እኔ ሌላ ብቻ ታይ ችግር የለውም። ነይ ቆይ እሺ ልትሄጂ ነው? ነይ እሺ ቆይ ነይ ቆይ እሺ እነግርሻለሁ። ነይ እሺ ቆይ ነይ ቆይ ትሄጃለሽ። ነይ ቆይ ይሉ እማዬ ባሰ ነይ ቆይ ነይ ውዴ ነይ። አንቺ ብቻ ነሽ እንደ ፍራንክ የምታረጊው? ነይ እማዬ ተያራ ነይ አንቺ ብቻ ነሽ እንደ ፍራንክ የምታረጊው? ከልጅሽ ነው ይሄ እንደዚህ አይነት ፍራንክ። ነይ ይሄ ፍራንክ ነው። ይሄ ፍራንክ ነይ ነይ ነይ